ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጀነራል ታደሰ ወረደ ለሁለታችንም ወገንተኛ ሳይሆን የሚሰራ ሰው ነው ተብሎ ነበር እየተመረጠው ሲሉ ፕሮፌሰር ክንደያ ገብረሕይወት ገለጹ። የቀድሞ የህወሓት ከፍተኛ አመራር የነበሩትና የአሁኑ የኢፌድሪ ትምህርት ሚኒስቴር አማካሪ ሚኒስትር ፕሮፌሰር ክንደያ ገብረሕይወት እንደገለጹት ከአቶ ጌታቸው ረዳ በኋላ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ማን እንደሚሆን በተደረጉ ውይይቶች ላይ ህወሓት ጀነራል ታደሰ ወረደን እጩ አድርጋ አቅርቦ ነበር ብለዋል። ፕሮፌሰር ክንደያ በጉዳዩ ዙሪያ ከፌዴራል መንግስት ጋር በተደረጉ ተከታታይ ውይይቶች ላይ መሳተፋቸውን ገልጸው ጀነራል ታደሰን ከሌሎች እጩዎች በተለየ ለምን መረጣችሁ በማለት የፌዴራል መንግስት አካላት ለህወሓት ጥያቄ ማቅረባቸውን አስታውሰዋል። በምላሹም ህወሓት ጀነራል ታደሰ ወረደ ለሁለታችንም ወገንተኛ ሳይሆን ያገለግላል ብለን ስለምናምን ነው የሚል ምላሽ እንደሰጧቸው ገልጸዋል። ፕሮፌሰር ክንደያ እንደሚሉት በወቅቱ በጀነራል ታደሰ ወረደና በህወሓት መካከል የተለየ ሚስጥራዊ መግባባትና መረዳዳት እንደነበር የሚያሳይ ሁኔታ ነበር ብለዋል። ለዚህም ማረጋገጫ ጀነራል ታደሰ ወረደ ህወሓት የሚፈልገው እንዲፈጽም ምቹ ሁኔታ ከመፍጠር ባለፈ በተግባርም ከጎናቸው ሆነው ሲንቀሳቀሱ እንደነበር ገልጸዋል። ፕሮፌሰር ክንደያ አክሎም ታደሰ ወረደ አይቶ እንዳላየ ሰምቶ እንዳልሰማ ሆኖ ህወሓቶችን በወታደራዊም ሆነ በፖለቲካዊ መስክ እዚህ ደረጃ እስኪደርሱ ድረስ የፈለጉትን ሁሉ አድርጎላቸዋል ሲሉ ገልጸዋል። ስኬታማዋ አትሌት የብርጓል መለሰ በድንገት ህይወቷ አለፈ። በኢትዮጵያ የማራቶንና የግማሽ ማራቶን ውድድሮች በስኬት የምትታወቀው ታዋቂው አትሌት የብርጓል መለሰ ዛሬ ማለዳ ልምምድ ላይ ያለች ባጋጠማት ድንገተኛ የጤና መታወክ ምክንያት ህይወቷ አልፏል። የሁለት ልጆች እናት የሆነችው የ36 ዓመቷ አትሌት የብርጓል ከሁለት ሳምንት በኋላ በካናዳ በሚካሄደው የኦታዋ ማራቶን ለመሳተፍ በከፍተኛ ዝግጅት ላይ በነበረችበት ወቅት ይህ አሳዛኝ ክስተት ማጋጠሙ ለመላው የስፖርት ቤተሰብ ትልቅ ድንጋጤ ፈጥሯል። አትሌት የብርጓል መለስ በስፖርታዊ ጉዞዋ በቺካጎ፣ ሻንጋይ፣ ፕራግ እና ሂውስተን ማራቶኖች ላይ የላቀ ውጤት በማስመዝገብ ለኢትዮጵያ ሀገሯ ኩራት የሆነች ብርቱ ስፖርተኛ ነበረች። በመላ አፍሪካ ጨዋታዎችም ጭምር ስሟን በደመቀ ሁኔታ ያስጠራችው ይህች አትሌት በድንገት መለየቷ በኢትዮጵያ አትሌቲክስ ላይ ትልቅ ክፍተት ፈጥሯል። ሶለዳ ሚዲያ ለጀግናው አትሌት ነፍስ ይማር እያለ ለቤተሰቦቿና ለወዳጅ ዘመዶቿ እንዲሁም ለመላው ኢትዮጵያውያን ሁሉ መጽናናትን ይመኛል። አፍሪካ የዓለም እድገት ዋነኛ ሞተር ለመሆን ተዘጋጅታለች ሲሉ መሐመድ አሊ የሱፍ ገለጹ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ አፍሪካ በሚቀጥሉት 10 ዓመታት ውስጥ የዓለም አቀፍ እድገት ዋነኛ ሞተር ለመሆን መዘጋጀቷን ገልጸዋል። ሊቀመንበሩ ይህንን የገለጹት በኬንያና ፈረንሳይ አዘጋጅነት በናይሮቢ ከተማ በተካሄደው አፍሪካ ፎርዋርድ ጉባኤ ላይ ሲሆን ለዝግጅቱ የኬንያ መንግስትና ህዝብ ያደረጉትን አስተዋጽኦ አመስግነዋል። መሐመድ አሊ የሱፍ እንዳሉት አፍሪካ ያላት ሰፊ የተፈጥሮ ሀብት፣ ንቁ የወጣት የሰው ኃይልና እያደገ የሚሄድ ገበያ ለወደፊት ብልጽግና ወሳኝ መሆናቸውን ጠቁመዋል። ኢነርጂ ለኢኮኖሚ እድገትና ለተወዳዳሪነት መሰረታዊ እንደሆነ በማስታወስ ለረጅም ጊዜ ዘላቂ የኢኮኖሚ ትራንስፎርሜሽን የሚያግዝ ካፒታል እንደሚያስፈልግም ተናግረዋል። በተጨማሪም ለልማት የሚፈለገው አብዛኛው ሀብት በአፍሪካ ውስጥ እንደሚገኝ በመጠቆም የውስጥ ሀብትን በአግባቡ መጠቀም እንዳለበትም ሊቀመንበሩ አሳስበዋል። ሊቀመንበሩ ህገወጥ የገንዘብ ዝውውር የአፍሪካን የልማት ጉዞ እያደናቀፈ መሆኑን በመግለጽ ለዚህ ችግር መፍትሄ እንዲሆን የቀጠናዊ ትስስርን ማጠናከርና የመሰረተ ልማት ዝርጋታን ማስፋፋት ወሳኝ መሆኑን አብራርቷል። በተጨማሪም የአፍሪካ ችግሮች መፍትሄ በአባል ሀገራት የፖሊሲ ቅንጅት፣ በጋራ እርምጃና ቀጣይነት ባለው ቁርጠኝነት ላይ መመስረት እንዳለበትም ሊቀመንበሩ ገልጸዋል። ሰላምና ደህንነት ሳይረጋገጥ ልማትና ብልጽግና እንደማይታሰብ ያስገነዘቡት ሊቀመንበሩ አፍሪካ በዓለም አቀፍ መድረክ ያላትን ተጽዕኖ ፈጣሪነት እያጠናከረች እንደምትቀጥል በመግለጽ ንግግራቸውን አጠናቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉተሬዝ በበኩላቸው ለአፍሪካ የጸጥታው ምክር ቤት ቋሚ መቀመጫ ለመስጠት ታሪካዊ ኢፍትሐዊነት ነው ብለዋል። ለአፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ለመስጠት ታሪካዊ ኢፍትሐዊነት መሆኑን በመግለጽ ይህ ሁኔታ ሊቀየር እንደሚገባ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በድጋሚ ጥሪያቸውን አቅርበዋል።
ዋና ጸሐፊው ጉተሬዝ ይህንን ያሳሰቡት በኬንያ ናይሮቢ የሚገኘው የተባበሩት መንግስታት ድርጅት ቢሮ 340 ሚሊዮን ዶላር የማስፋፊያ ፕሮጀክት የመሰረት ድንጋይ ባስቀመጡበት በዛሬው ዕለት ነው። ጉተሬዝ ለጋዜጠኞች በሰጡት መግለጫ ዓለም አቀፍ ተቋማት አወቃቀር ከ80 ዓመታት በፊት የነበረውን ሳይሆን የዛሬውን የዓለም እውነታ ማንጸባረቅ እንዳለበት አጽንኦት ሰጥተውበታል። ለአፍሪካ ቋሚ መቀመጫ ለመስጠት የታሪክ ፍትሃዊነት መሆኑን የገለጹት ዋና ጸሐፊው የጸጥታው ምክር ቤት አሁን ካለው የጂኦፖለቲካ ክፍፍል ጋር ተጣጥሞ ሰላምና ደህንነትን ለማስጠበቅ ጥልቅ ማሻሻያ እንደሚያስፈልገው ገልጸዋል። ሆነም የማሻሻያ ጥያቄው እስካሁን አዝጋሚ እንደሆነ የተጠቆመ ሲሆን የቋሚ አባላት ያላቸውን የውሳኔ ስልጣን ለሌሎች ለማጋራት ያላቸው ፈቃደኝነት አነስተኛ መሆኑ እንደ ዋነኛ ችግርም ተጠቅሷል። ጉተሬዝ በመጨረሻ የማሻሻያ ሂደቱ አስቸጋሪ ቢሆንም ወደ ትክክለኛ አቅጣጫ የሚወስዱ እርምጃዎች መኖራቸው ተስፋ እንደሚሰጥ ገልጸዋል። M23 ከአንዳንድ ቦታዎች ቢወጣም በምስራቅ ኮንጎ ውጥረቱ እንደቀጠለ ተገለጸ። በኮንጎ ምስራቃዊ ክፍል ያለው ውጥረት አሁንም ቀጥሏል። የM23 አማጺ ቡድን ታጣቂዎች ከበርካታ ስፍራዎች መልሰው መውጣታቸው ተነግረዋል። ከነዚህም ውስጥ ከድንበር አቅራቢያ የምትገኘው ስትራቴጂካዊቷ የካማኒያሎ ከተማ ትገኝበታለች። የአካባቢው ኃላፊዎችና የኮንጎ መንግስታዊ ጦር የM23 አማጺ ኃይሎች ማውጣታቸው ያረጋገጡ ሲሆን ከመንግስት ጋር የሚወግኑ ሚሊሻዎች አማጺው የለቀቃቸው ስፍራዎች ላይ መሰማራታቸውም ተገልጿል። ይህ ሁኔታ በሩዋንዳና በኮንጎ መንግስታት የተደረሰው የተኩስ አቁም ስምምነት እንዲከበርና የሰላም ጥረቶች እንዲታደሱ ግፊት በሚደረግበት በዚህ ወቅት ነው። ሆኖም M23 የተባለው አማጺ ቡድን ካማኒዮላ የተባለችው ስፍራ አሁንም በቁጥጥር ስር እንደሆነች አስታውቋል። ካማኒዮላ ኮንጎ፣ ሩዋንዳን እና ብሩንዲን የምታገናኝ አስፈላጊ የድንበር መስመር መሆኗም ተጠቅሷል። ምስራቃዊ ኮንጎ ለበርካታ ዓመታት በታጣቂ ግጭቶች ውስጥ የቆየች ስትሆን በተለያዩ ታጣቂ ቡድኖች በክልሉ ያለው ሰፊ የማዕድን ሀብትና የግዛት ቁጥጥር ለማግኘት ሲዋጉ ቆይተዋል። ቻይና ታይዋን በ79ኛው የዓለም ጤና ጉባኤ እንዳትሳተፍ አስታወቀች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ በሰጡት መግለጫ ታይዋን የቻይና ግዛት የማይነጠል አካል መሆኗን ጠቅሰው በጉባኤው ላይ የሚኖረው ተሳትፎ የቻይና ውስጣዊ ጉዳይ መሆኑን አስገንዝበዋል። ቃል አቀባይ አክለውም የቻይና መንግስት መላውን ቻይና የሚወክል ብቸኛ ህጋዊ መንግስት መሆኑን ገልጸው ይህም አንድ ቻይና የሚባለው ፖሊሲና በተባበሩት መንግስታት ድርጅት ውሳኔዎች የተደገፈ መርህ መሆኑን አስረድቷል። በታይዋን ያለው የነጻነት አቋም በማራመድ የአንድ ቻይና መርህን ጥሷል ሲሉ የወቀሱት ቃል አቀባዩ ታይዋንን በፖለቲካ ጫና ለመጠቀም የሚደረግ ማንኛውም እንቅስቃሴ ተቀባይነት እንደማይኖረው ገልጸዋል። በዚህም መሰረት የዓለም ጤና ድርጅትና የተባበሩት መንግስታት የወሰኑትን መርሆች ለማስከበር ታይዋን በዘንድሮ ጉባኤ ላይ እንደማትሳተፍ ተገልጿል። የአውሮፓ ህብረት በ16 የሩሲያ ባለስልጣናት ላይ አዲስ ማዕቀብ ጣለ። የአውሮፓ ህብረት ህፃናትን በማፈናቀልና በማገት ወንጀል ተሳታፊ ናቸው ባላቸው 16 የሩሲያ ባለስልጣናትና 7 ተቋማት ላይ አዲስ ማዕቀብ መጣሉን አስታውቀዋል። በማዕቀቡ የተካተቱት አካላት የዩክሬን ህፃናት ማንነት እንዲቀየር፣ ለሩሲያውያን በጉዲፈቻ እንዲሰጡና በወታደራዊ ስልጠናዎች እንዲሳተፉ በማድረግ ተወንጅለዋል። የአውሮፓ ህብረት እንደገለጸው ጦርነቱ ከተጀመረ በኋላ ከ20 ሺህ በላይ የዩክሬን ህፃናት በህገወጥ መንገድ ወደ ሩሲያ መወሰዳቸው ዘግበዋል። በዚህም ከዚህ ጉዳይ ጋር ተያይዞ በማዕቀብ የተመቱ ግለሰቦችና ተቋማት ቁጥር ከ130 በላይ መድረሱም ተገልጿል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ